የ2026 የዓለም ዋንጫ የምድብ ጨዋታዎች ሁሉም ቡድኖች ሁለት ጨዋታዎችን ማድረግ ችለዋል። በዚህም መሰረት በምድብ 11 የሚገኙት የእግር ኳሱ ንጉስ የክርስቲያኖ ሮናልዶ ሀገር ፖርቹጋል እና በውድድር መድረኩ ለመጀመሪያ ጊዜ የተሳተፈች ኡዝቤኪስታን ባደረጉት ጨዋታ የንጉሱ ሀገር ፖርቹጋል 5-0 በሆነ ውጤት አሸነፋለች። ግቦቹንም ሮናልዶ 2፣ ሜንዴዝ፣ ራፋኤል ሊያኦ እና ሂሜቶቭ የተባለው የኡዝቤኪስታን ተጫዋች በራሱ ላይ ግቦቹን አስቆጥሯል። በዚህም በመጀመሪያው ጨዋታ ሲወቀሱ የነበሩት የፖርቹጋል ተጫዋቾች እረፍትን አግኝተዋል። ምድቡን በበላይነት ለማጠናቀቅ ከጠንካራው ኮሎምቢያ ጋር የምድቡን የመጨረሻ ጨዋታ የሚያደርጉ ይሆናል። ሁለተኛው ጨዋታ የነበረው በምድብ 12 የሚገኙት ሶስቱ አናብስት እንግሊዝና ጥቋቁር ከዋክብቶቹ ጋናን ያገናኘው ጨዋታ ነበር። በጨዋታውም 0-0 በሆነ ውጤት ተጠናቋል። እንግሊዝ የምድቡን የመጨረሻ ጨዋታ ከፓናማ ጋር የመታደግ ይሆናል። ይህንንም ጨዋታ የምታሸንፍ ከሆነ ምድቡን በበላይ ሆና ለማጠናቀቅ እድል የሚመቻችላት ነው የሚሆነው። ሶስተኛው ጨዋታው በውድድር መድረኩ ለሁለተኛ ጊዜ የተሳተፈችው የመካከለኛው አሜሪካ ሀገር ፓናማ እና የ2018 የዓለም ዋንጫ ለፍጻሜ የቀረበችው ክሮኤሽያን ያገናኘው ነበር። በውጤቱም የሉኪታው ሀገር ክሮኤሽያ በቡድሜርግ በመታገዝ 1-0 በሆነ ውጤት አሸነፋለች። የቡድኑ ማንበል የ40 ዓመቱ ሉካ ሞድሪች ለአገሩ 200ኛ ጨዋታውን በማድረግ ችለዋል። ፓናማን በጊዜ ከውድድሩ መሰናበቷን አረጋግጣለች። በምድቡ የመጨረሻ ጨዋታ ግብ ያላስተናገደችው አፍሪካዊቱ ሀገር ጋና እና ክሮኤሽያ እጅግ ወሳኝ ጨዋታን የሚያደርጉ ይሆናል። በምድብ 11 የተደለደሉት ኮሎምቢያ እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ያገናኘው ጨዋታ በኮሎምቢያ 1-0 አሸናፊነት ተጠናቋል። ግቧንም የክሪስታል ፓላሱ ተከላካይ ሙኖዝ አስቆጥሯል። በዚህም ውጤት በመታገዝ ኮሎምቢያ ወደ ጥሎ ማለፍ መግባቷን አረጋግጣለች። ዲሞክራቲክ ሪፐብሊክ ኮንጎ የምድቡን የመጨረሻ ጨዋታ ከኡዝቤኪስታን ጋር የምታደርግ ሲሆን ይህንንም ጨዋታ በድል መወጣት ወደ ጥሎ ማለፉ ለመግባት ምናልባት እድልን የሚያመቻችላት ይሆናል። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኑ።